ሰላም እንዴት ናችሁ? የጽጌና ያው ቤተሰቦች እንዴት ናችሁ? እንኳን ደህና መጣችሁ ቤተሰቦቻችን። ሰሞኑን ትንሽ የማይሆን ውዝግብ ውስጥ ገብተናል። እንግዲህ ሃይበላችሁ ሃይሳካችሁ። ሰላም እንዴት ናችሁ? የተጨነቃችሁ ታሟል ብላችሁ አሁን ደህና ነኝ፣ በጣም ሰላም ነኝ። ድምጼም ትናንትና ትንሽ ብርድም ነገር ስለነበር ትንሽ ተሰክቶ ነበር። አሁን በጣም ሰላም ነኝ። ስለተጨነቃችሁልኝ በጣም አመሰግናለሁ፣ ወዳችኋለሁ። የመጣብን ችግር እንግዲህ እያያችሁ ነው። ይሄንን ደግሞ ከእግዚአብሔር ጋር አብረን እንፈታዋለን ማለት ነው። አትጨነቁ። አዎ ያለ ነው ያጋጥማል ምናምን ሶ ኖርማል ነው ጋይስ። ምንድነው መሰላችሁ ዛሬ የመጣንበት ዋነኛ ጉዳይ እዚህ ቦታ ተቀጣጥረናል ከሚሚ ጋር። ምክንያቱም ነገሩን ወደ ህግ ልንወስደው ነውና ወደ ህግ ወስደን ነገሮች ህይወቷም ከሚበላሽ ልጅ አንዴና ለመጨረሻ ጊዜ ልናወራት ነው ማለት ነው ዛሬ ጠራናት። ያው በተደጋጋሚ ጊዜ ማውራት ሆነ፣ ግን ዛሬ የመጨረሻ ነገራችን እዚሁ ተያይዘን ወደ ፖሊስ ጣቢያ እንሄዳለን ማለት ነው። ምንም አማራጭ ሌላ አልሰጠችንም፣ ምንም አይነት አማራጭ አልሰጠችንም እና እኛ ምንም ማድረግ አንችልም። እዚሁ ተያይዘን ወደ ፖሊስ ጣቢያ እንሄዳለን ብለን እናስባለን። ምክንያቱም የሰው ህይወት መበጥበጥ ምናምን አስፈላጊ አልነበረም እና ግዴታም አይደለም። የሰው ህይወት ውስጥ መግባት ግዴታም አይደለም ይባል ይችላል። ይሄ ኖርማል አንድ ሰው አንድ ሴት ብቻ ወደድኩ ብላ በዚህ ልክ የሰውን ህይወት መበጥበጥ ከባድ ነው። ይሄ የሆነ አጀንዳ አለው። ምን እንደሆነ ግን አናውቅም። እሱን ደግሞ ማወቅ የሚችለው በእኛ በግለሰብ ደረጃ ሌላ ነገር ብትሆን ሌላ ነገር ውስጥ ነው የምንገባው። ስለዛ ፖሊስ ነገሩን ይዞት ያለውን ነገር ፊክስ እንዲያደርግልን። አዎ በእኛ አቅም ምንም የሚደረግ ነገር የለም። ምክንያቱም መንግስት ያለበት ሀገር ላይ ነው የምንኖረው፣ ህግ ያለበት ሀገር ላይ ነው የምንኖረው እና እሷን ለህግ አሳልፎ መስጠት ይቀላል። እኛ ጋር የሆነ ነገር ውስጥ ከመግባት ለህግ አሳልፎ መስጠት ይቀላል እና ዛሬ እዚህ ቀጥረናታል። ምን እንደሚፈጠር እንግዲህ አብረን እናያለን። ግራ ገብቶናል፣ እኛም ራሱ ማለት ነው በጣም ግራ ገብቶናል። ከምን አንፃር ይሄንን ነገር እያደረገች እንደሆነ አልገባንም። ተልኮ ነው የሚመስለን። አንዳንድ የሰማናቸውን ፍንጮች አሉ፣ በውስጥ ተላኩልን አንዳንድ ቪዲዮዎች አሉ ምናምን የሰማናቸው ነገሮች አሉ። እዚህ ፊት ለፊት ላይ መጥቼ እንደዚህ ግልጽ አድርጌ የማላወራላችሁ ነገር ግን በጣም ብዙ ከኋላ የሰማናቸው ብዙ ወሬዎች አሉ። ግን ማን እንደሆነ እርግጠኝነት አልደረስንበትም። ግን አብዛኞቻችሁ በውስጥ የጻፋችሁልን ትገኛላችሁ። እንዲሁም ደግሞ የተለያዩ ማስረጃዎች እየተገኙ ነውና ይሄንን ማስረጃ የምናወጣው እርግጠኛ ስንሆን ነው። እርግጠኛ ካልሆንን ይሄንን ማስረጃ አውጥተን ማንንም መውቀስ አንችልም። እውነተኛና ውሸተኛነቱ መጣራት ስላለበት ማለት ነውና ይሄን ሁሉ ነገር አጣርተን የምናሳውቃችሁ ይሆናል ማለት ነው። በቅርቡ ከሚሚ ጀርባ ማን እንዳለ የምናሳውቃችሁ ይሆናል ማለት ነው። በጣም ያ ከአቅማችን በላይ ማለት እንግዲህ ፋሚሊ እሷም ጽጉም እንዳለቻችሁ እኔም በመሀል ላይ ሌላ ነገር ውስጥ ከገባው ማለት ልጅቷ እኔ ባዩዋት ቁጥር ሌላ ነገር አርጋት ነው የሚለኝና እኔም ሌላ ሰበብ ውስጥ ከምገባ የልጅቷም ህይወት ከሚበላሽ የኔም ህይወት ከሚበላሽ የኛም ህይወት ከሚበላሽ ነገሩን ወደ ህግ ወስደን ለማናገር አስበናል ማለት ነው። ለአንዴና ለመጨረሻ ጊዜ እሷ ትመጣለች። እስቲ እንግዲህ የምትለውን እንሰማና ከእናንተ ጋር ያለውን ነገር እንሰማለን ማለት ነው። አዎ ኦልሞስት ደርሳለች በሚባል ሁኔታ ላይ ደርሳለች። እኔ ደግሜ መደወል ስላልፈለኩኝ ነውና ቤተሰቦች አዎ ለእናንተ መናገር ግን የምንፈልገው ነገር በጣም ብዙዎቻችሁ ቪዲዮዎች ምናምን አግኝታችሁ ልካችሁልናል።
አይቼዋለሁ። ሳላየው ቀርቼ አይደለም፣ አይቼዋለሁ፣ አይተነዋል ሁለታችን። ግን ደግሞ መጣራት ስላለበትና ነገሩን በደንብ አጣርተን ከዛ ደግሞ ወደኛ በራሳችን ሰላማዊ ህይወት እንመለሳለን ማለት ነው። ትንሽ ደቂቃ ጠብቁናላችሁ፣ ልደውላት። ቤተሰቦች ተመልሰን መጥተናል። እንግዲህ ደርሳለች። እሺ ለምን ነበር የጠራችሁኝ? እንዴት ነሽ? አለ ለምን አለ ጠጋ ማለት ትችላለሽ? ትችላለች። እሺ ለምንድን ነው እንደዛ ብለህ የምታይኝ? ታታይ መሰለኝ የመጣሁት። ይኸውልሽ ማንሽ ማን እንደሆንሽ አንቺ ስሜ በእናትሽ በቃ እያወራሁ ነው አይደለ? እኮ እኔ ላውራ ማንሽ አትበለኝ እኮ እያወራሁ ነው። ላውራ በቃ ዝም በይ። ዝም አይደለም ማንሽ አትበለኝ። ምን ይኸውልሽ አንቺ ላይክ በጣም ትንሽዬ ልጅ ነሽ። ገባሽ አይደለ? ማንም ሰው አንቺ ምንም ነገር ከማድረግ ማለት ማንም አንድ ህጻን ልጅ መጥቶ አንቺ የሆነ ነገር ማድረግ ይችላል፣ እንኳን እኛ ማለት ነው። ገባሽ አይደለ? አሁን እንደዚህ ስለሆንሽ እንደዚህ ታፈታተረሽ እንደዚህ ስላልሽ ምንም የምታመጪው ነገር የለም። the only thing እኔ ዝም የምልሽ ስፔሻል እኔ ዝም የምልሽ ሴት ልጅ ስለሆንሽ ገባሽ አይደለ? እንጂ በጣም ብዙ ነገር ውስጥ እንደረስ ነበር። አሁንም ቢሆን እኔ ሰበቡ ውስጥ ከምገባ እኛ ሰበቡ ውስጥ ከምንገባ ለአንድና ለመጨረሻ ጊዜ ይሄ ነገር እንዲያበቃ ፈልጋለሁ። ስለዚህ አንቺ ተልኮም ካለሽ ተልኮ ይሄ ነው። የምትፈልጊው ነገር ካለ የምፈልገው ይሄ ነው። ገንዘብ የምትፈልጊ ከሆነ ገንዘብ እሰጥሻለሁ። አንተ ለኔ ገንዘብ ምሳሌ አሁን እኔ ጨርስና አንዴ አስጨርሱ። ሌላ ነገር ውስጥ ከምንገባ አስጨርሱና እኮ እየነገርኩሽ ነው። ገንዘብ የምትፈልጊ ከሆነ ገንዘብ እሰጥሻለሁ። የምትፈልጊውን ያህል ገንዘብ። ምክንያቱም የኛ ሰላም ይበልጣል። ማን እንደላከሽ ምን እንደፈለግሽ ምንም የማውቀው ነገር የለም። ስለዛ ይኸውልሽ የመጨረሻ ጊዜ ነው እየነገርኩሽ ያለሁት። ገባሽ አይደለ? የምትፈልጊውን ነገር ተናገሪ፣ እሱን እንሰጥሻለን። ይሄንን ከህይወታችን ትወጫለሽ። ዛትሰት ይሄንን ብቻ የሰማኝ አይደለም መሰለኝ። የሰማችኝ አይደለም። ታዲያ ምንድን ነው የፈለግሽው? ይኸውልሽ አሁን የምናቀርብልሽ ኦፈር የምትፈልጊው ነገር ካለ ከኛ በግልጽ ንገሪን። ይኸው ሰው ፊት፣ ህዝብ ፊት በግልጽ ንገሪን። አንደኛ፣ ሁለተኛ ነገር መጣሁት መሰለኝ። ገንዘብ ነው የፈለግሽው? ገንዘብ ምን ያህል በገንዘብ ነው የምትፈልጊው? ምን ያህል ገንዘብ ነው የምትፈልጊው? አንተ እኔ የምፈልገው ነገር አንተ ልትነግረኝ እኮ ገንዘብ የምትፈልጊውን ገንዘብ ንገሪን፣ ልስጥሽ። ከህይወታችን ውጪ እያልኩሽ ነው። ገንዘብ ፈልጌ ነው የመጣሁት። እንደዛ ነው ምንድን ነው የምትፈልጊው? እኮ እሺ፣ ምንድን ነው ከአንተ በላይ እኔ ብር አለኝ፣ እሱን ታውቃለህ። ታዲያ ምንድን ነው የፈለግሽው? ማሪ እሱን ፈልጌ ነው የመጣሁት። እሱ አይፈልግሽ። እኔ ባለትዳር ነኝ። እኔን ተይኝ፣ ስለፈጠረሽ አምላክ ይዤሻለሁ። ልተውህ አልችልም። አይገባህም እንዴ አንተ ልጅ? ስለዚህ እሺ ቆይ ልንገርሽ። እኔ ያልገባኝ ነገር አንዴ እዚህ ጋር ለምንድን ነው ነገሩ መስማት ያልፈለከው? ለምንድን ነው እየፈራ ያለው? ለማውራት የማትፈልግበት ምክንያት ምንድን ነው? እስቲ ነኮሻ አሁን እሱ ነገርኩሽ እኮ ነገሩ ተናገሪ፣ እንፍታው። ነግሬሃለሁ። ለብቻ ነው ማውራት። ምንድን ነው ለብቻ የምታወሪ? በቃ ለብቻ ነው አወራለሁ። ኖ በእግዚአብሔር ቆይ ተነጋግረን ነው አይመጣ ነው እኮ ላውራት። በቃ እኮ የምትፈልገውን ብቻ ነው የምትፈልገኝ። ላውራት በቃ በገብርኤል በቃ አንዴ ብቻ ይሄው ነጠጋቤ አውሪ። ይሄው ምንም አሁን የሚያደባብቅ የለም፣ ማንም ሰው የለም። ይሄው እንደፈለግሽ ቁጭ ብለሽ አውሪ። የምትፈልጊ አሁን አልፈልግም። አሁን ደግሞ ማውራት አልፈልግም። ምንድነው አልፈልግም? አሁን አልፈልግም። ስታስፈራራኝ ነበር። ምንድነው? ይሄው ማንም የለም። እሱ ብቻ ነው ስታስፈራራኝ ነበር መሰለኝ ትናንትና። ረስተኸዋል? አልገባኝም። ስታስፈራራኝ? አዎ ስታስፈራራኝ ወደ ህግ ሄዳለሁ ምናምን ስትል ነበር። አሁን እናውራ። ይኸውልሽ ምን ተገኝተህ ነው አሁን ስትሰጠኝ አታምጪ። አሁን እሷ የለችም አይደል? ጽጉ የለችም አይደል? ይኸው አጠገብሽኝ ያለሁት ብቻህን ነው ማውራት የምፈልገው ያልሽኝ። እናውራ ስልክ ታወራለህ። እናውራ ስልክ ታወራለህ። ትናንትና ግን ምንድነው እንደዛ ፈንድተህ ምናምን የሄድከው? ለምን ነበር እንደዛ? ማውራት የምትፈልገኝ ነው አይደለም? በጣም ብዙ ነገር አለ። ማውራት የምትፈልገኝ ነው? በጣም ብዙ ነገር አለ። ከባድ ነገር ነው ነገር። በካሜራ ፊት አላወራም። ገባህ አይደለም? እሺ ካሜራው ይዘታል። ያጥፋው፣ ካሜራው ያጥፋው እኮ ይጠፋል ነው እንዴ? አለ እያየሁት አይደል? አለ አላወራም። ይሄ ካሜራ እየቀረጸ ነው። እኔ ቪዲዮ አለቀው። ምንድነው ምንም ልታረገኝ እንደማትችል እኮ ታውቃለህ። ምን ሆነሃል? ቀለኛ
ምን ሆነሃል? አርፈህ ብትቀመጥ ነው የሚሻለው። ባይ ዘ ወይ በጣም ሰልችኛል ያንተ ድራማ። ልታወራ አልቻለችም። ይኸው አውሪኝ ብቻዬን ነኝ አልኩሽ እኮ አይደል? እሺ ካሜራ ፊት አላወራም። አይገባም። ይኸው ካሜራው የለም እኮ ካሜራው አላምናችሁም። እናንተ ሰዎች አላምናችሁም። ገባችሁ አይደል? 10 የሆነ ካሜራ ትቀጡኝና ፖስት አድርጋላችሁ። እኔ ደግሞ ካሜራ ፊት አላወራም። ተረጋጋና ተቀመጥ። አንዴ እኮ የመጨረሻ ጊዜ አንዴ ወይ ቁጭ በል ዳብሳችሁ ባይ ይኸውልሽ፣ ይሄ እንደዚሁ ተያይዘን ፖስታ በንድ በቃ እሺ። እኔ ሄዶ ከዛሶኝ ወረቀት ነው ለአንተ ነው የምንሄደው። ወረቀት አምጥልኝ እኮ ነው የሚሄደው። ወደ ወረቀት አምጣልኝ ነይ እንሂድ። ወደ ግንተጂ እኮ ነው እኮ ወደ ግንተጂ እኮ ነው ወደ ግጂ ሂድ ከስተሻላ አይደል ያልከኝ? ሂድ ከዛሰኝና ወረቀት አምጣልኝ። ምን አለ ነው የምስል አያስፈልግም። ቁጭ በል ቁጭ በል እሺ። ቤት ካልገባሽ ሰው ትሄዳለሽ። በቃ አረፈ በስመ አብ። በጣም ነው ድራማ የምትወደው አንተ ልጅ። ከመጀመሪያ ነው እንደዚህ ሆንከው። እንዳንቺ አይነት አውጣ ደግሞ ይችላል። ቴንክ ዩ። አሁን አይተሻል። በጣም አይምሮ የማይሰራ ሰው አይችልም። ቴንክ ዩ። አሁን እያየሽ ነው። ጥሩ ነው። ላንቺ ኤክስፒሪየንስ ነው። ግን ለማንኛውም መጥሪያ ከሚመጣልሽ አሁን ተያይዘን ፖሊስ ጣቢያ ብንሄድ ይሻላል። ሌላ ነገር ውስጥ ከምንገባ አምጪው፣ መጥሪያውን አምጪው። ነግሬሻለሁ ትናንትናም እኮ ባይ ያንን ኬዝ ወደ ሌላ ኬዝ ከደገስ ወደ ኬዝ አንወስደውም። አንቺ ነሽ ወደ ፖሊስ ጣቢያ የምትሄጂው። አንቺ ታለቅሻለሽ እናቴ። ምንም ማለት ችግር የለውም። እንጠብቃለን፣ እናያለን። ግን እንዳታለቅሽ ማለት ነው። ለምን ብለን እናለቅሰው? ማስረው ኢትስ ኦኬ አልኩሽ እኮ ነው። ምንድን ነው ብስራ? ምንድን ነው እቺ ቢምራች እንደዚህ ያስቸገረች? ማን ነው አንተ? ማን ነው? ለምን ነው ስራት የሚይዘው? እሱም ስራት እየያዘ አይደለም። ይቅርታ ወንድሜ። ምንድን ነው ደግሞ ማለት ማን እንደላካት ብለህ አንተ ታውቀኛለህ? አንተ ታውቀኛለህ? ማን እንደሆንኩ ታውቂያለሽ? ምን አገባኝ? ማን ነህ? ምንድን ነው አስደፈርከኝ እኮ አንተ። በእግዚአብሔር ምንም አይግርግር እንዳይፈጠር በእግዚአብሔር ምን እንደሆነች ማን እንደላካት ምንም ይታወቅ ማለት የሆነ ከጀርባ ማለት የሆነ ስልጣንም እንዳላት ነገር ነው የምታወቀው። ገባ አይደል? ምክንያቱም በዚህ መንገድ እንደዚህ አይነት ፈተና እኛ ህይወት ውስጥ መጥቶ አያውቅም። ብሬ ገባት አይደል? አሁን ስላንተ እንኳን ማን እንደሆንክ ምን እንደሆንክ እንኳን ሳታውቅ እንዴት እንደምታወራ ያ ምክንያቱም በስርዓት ካለ ወደ እኔ አሁን ብሬ አሁን ለምሳሌ ሌላ ነገር ውስጥ እንዳትከተል ወደ ህግ ነው ይዘናል። ፍላጎትሽ ምንድን ነው? ለምንድን ነው ከሰው ውስጥ ማጥቶ መውጣት አልችልም። ማልወጣበት ኬስ ስላለ እኮ ምን ነው የምትወራው አንተ? እስቲ አንቺ አይ በእግዚአብሔር ሰምስት እንዳትቀቀኝ እንዳትነካ እኮ ኧረ በእናትሽ ወደ ህግ ቦታ ሂጂና እናውራ ከእሱ ጋር። ሌላ ነገር ወረቀት አምጣልኝ። መጥሪያ ቆይ ቁጭ በል ቆይ። ዝም ብያለሁ። ኧረ ቆይ ቆይ እቺማ ከጀርባ የሆነ ነገር አለ እኮ ከጀርባ እኔ ምን እንዳለ ምን እንደሌለ እኮ ታውቃለህ። ምን እያሰራ እንደሆነ ባይዘወይ ለምንድን ነው ከኔ ጋር ማውራት የሚያስፈራት? ቆይ እስቲ በስነ ስርዓት ጠጋ በል እስቲ በጨዋ ድምፅ እኮ ማውራት ነው። አንቺ ቆይ ምንድን ነው ፍላጎትሽ? እስቲ ለኔ ንገሪኝ። ፍላጎቴ ነግሬዋለሁ። እናውራ ብዬሽ ነው። ከህይወቴ ውጪ ብሎ ነግሮሻል? አልነገረሽም? ነግሮኛል። ዝም ብዬ መውጣት አልችልም። ትልቅ ኬዝ አለ እዚህ ጋር መረዳት የማይችለው ነገር ምንድን ነው ኬዙ? ለምንድን ነው ማለት? ማውራት አልፈልግም። ካሜራ ፊት ማውራት አልፈልግም። እኔ ካሜራው እኮ ጠፍቷል እኮ አሁን እኮ አልጠፋም። እናንተ አላምናችሁም። የእኛን ጉዳይ ልጅ ካሜራው የጠፋበትን ምክንያት ልንገርሽ። የእኛን ጉዳይ ፍላጎቷ ለምንድን ነው ለኔ ግልጽ አድርጋችሁ ማለት ነው? ብርዬ የእኛን ጉዳይ ህዝብ የሚያውቀው የእኛ ተከታታዮች አሉ። አይና ሶሻል ሚዲያ ላይ ይለቃል የእነሱ ሪሌሽንሺፕ ማለት ነው። ገባ? ስለዚህ ህዝብ ያውቀዋል። እቺ ህይወታችን ውስጥ ስትገባም ህዝብ ያውቃል። ስለዚህ እቺ ልጅ ምን እንደሆነ ፍላጎቷ በህዝቡ ፊት ነው እንድትናገር ለምንፈልገው። ገባ አይደል? ግን እሷ ምን እንደፈለገች ነው ያደረገው። በግልም ለማናገር ሞክሬያለሁ። ከሆነ እኮ እስከፈለግሽው ደረጃ ነው እንጂ እንሄዳለን። ገባሻ? ይገባኛል። ሲጀመር የለውም ኬዙ ሌላ ታሪክ ይገባል አልኩኝ እኮ እኔ። ምክንያቱም እሱ መስማት ያልፈለገበት ምክንያት ለምን እንደሚፈራም አላውቅም። ለምን ሊያዋራኝ አልፈልግሽም ብሎ ነገረሽ? አልፈልግሽም። ለምንድን ነው ማሰብ? ሌላ ነገር አለ። አንተ አይገባህም እንዴ? ለምንድን ነው የማይገባኝ? ሁሉንም ነገር እኮ ስለማውቅ እኮ ነው እዚህ አታውቅም። በእኔና በሱ የነበረ ነገር በምን ታውቃለህ?
ምንድነው እናንቺ ግን ነበር ምን እንዳለን ምን ታውቃለህ? አረ እንዴት እቺ ልጅ አንቺ እኮ በእና 40 ነው የሚገርፋት ከተል ኖ እንደዛ አይነት ነገሮች መግባት የለብንም። ማን ስለሆንክ ምን አይነት ስልጣን ስላለ ነው እኔ ታረጋግጥ ወይ ማን እንደሆነ ከጀርባው ማን እንዳለ ታላቅም እኮ አንቺ ስርዓትሽን ያጂ ስርዓት ይሄ አንቺ ልፍታም እኮ ስርዓትሽን ያጂ በቃ ከዚህ በኋላ እንደዚህ ነገር እንዳታው እንዴት ነው የምትሆነው? ብሬው ልክ ማን ምንድነው እኮ ስርዓትሽን ያጂ ይኸውልሽ ነገሩን ደግ እንውሰደው እንጂ ሌላ መጨረሻ አንዴ ደግም የሌለበትም አንዴ ላውራው በኔ በኩል ማለት የሚችል ነገር በቃ ማን ምንድነው ልትነግረኝ ትችላለህ? አንቺ ማን ስለሆንሽ ነው የሚልሽ? ኦኬ አንቺ ብሬው ልክ በቃ ከሰው ህይወት ውጪ ሌላ ጥያቄ እኮ የለም። ብሬው ልክ ህይወታቸው ውጪ ነው። እኔ እዚህ ጋር ልትነግረኝ ካልፈለግ ማን ምንድነው ነገር ሰማኝ አዳም እቺ ሲጀመር ከጀርባ የሆነ ነገር አለ። በቃ ያልገባ ነገር እኔ ለምን አሰቡኝም እንዴ? ይኸውልሽ እኮ ስርዓትሽን ያጂ ስለ ሰው ማን ሰደቅ እንዴት ነው የሚያደርግሽ አንቺ? ይሄው ማን እንደሆነ እኮ ስርዓትሽን ያጂ አንቺ እኮ አንድ ትንሽ ልጅ እኮ ጭፍልቅ ብለሽ መጥፋት ትችያለሽ። ማንንም ላንቺ እኮ ያንቺ ሰው እንደምን ይቻላል ነው ልባት እንዴ? ምንድነው የምትጠሺ? እሺ ምንድነው የምትፈልጊው? ኧረ በእናታችሁ አትምጡኝ እንዴ? ምን ነው አይደለም አንቺ እንደዚህ ነገር አይደለም ብሬ ነው። ቴንክ ዩ ስለመጣ እናመሰግናለን፣ ግን ሌላ ነገሮች መግባት የለብንም። ይቺ ልጅ አንድ ነገር ብትሆን ህግ ይዘዋል ይሄን ነገር። ከዛም በኋላ አንተ ደግሞ ሌላ ጣጣ ውስጥ ነው የምትገባው እንዴ? አንተ አይደለም ጣጣ ውስጥ እንዳትታመም ብለህ ነው ይሄን ነገር የምናደርገው። ለምን ሌላ ነገር ውስጥ መታመም? ብሬ ይኸውልህ ስማኝ፣ አዳምጠኝ ብሬ፣ በእግዚአብሔር ምንም አይነት ነገር እንዳትወስን። ይኸውልህ ያብስራ፣ ይቺ ልጅ አንድ ነገር ብትሆን አንተም ይዘህ ጦሶ አይለቅህም መቼም። ስለዚህ ነገሩ ወደ ህግ እንውሰደው፣ አለቀ። ትሂድ በቃ ተዋት። እንሂዳ ይሻላል። እንደውም እንደዛ ሳይሻል አይቀርም መሰለኝ። አንቺ ምን ይሻላል? በቃ እንሂድ። እዛ መጥራጣለኝ። እሺ እንሄዳለን፣ ችግር የለውም። መጥራ አምጣ። የሰው ልጅ ከገባሽ እኮ አንቺ እኮ ነሽ። ችግር የለውም። ነግሬሃለሁ። አንቺ አልገባም ምን እንዳለ አይ ኖ መሆን የለበትም። ያብ ስራ በእግዚአብሔር ጣጣ ውስጥ እኮ ነው መከተል እንጂ ጣጣ ውስጥ ነው የምንገባው። እንዴት ነው የሚያደርጋት? በእናትህ ነገርኩ። እቺ ልጅ ከጀርባ የሆነ ነገር አለ እንጂ እንዲህ ልትሆን አትችልም። በቃ ምንድነው ሲጀመር አነጋገርሽ ማስተካከል አለ። አንተም አነጋገር ማስተካከል አለ። ማልወጣበት ኬዝ አለኝ። ምን ኬዝሽ? ለእናንተ መንገር አልችልም። ካሜራ ፊት ማውራት አልችልም። ከሱ ብቻ እኔ ብቻዬን ኮሚኒኬት ለማድረግ ሞክሬያለሁ ካንቺ ጋር ካሜራ ነው ካሜራ እየቀረጥኩ እኮ ከካሜራ ውጪ ነው ያወርድሻል እኮ ከካሜራ ውጪ ነግሬሻለሁ። ከካሜራ ውጪ ትሰበርብሃለች ብራ እኔ ይኸውልሽ ከካሜራ ውጪ በቃ እሺ በቃ እስከ በሽታ የሚያደርስበት ነገር ምንም ነገር የለም። ኖ አንቺ ካንተ ጥፊ አታርፊ። እኔ እሷን አክብሬ እንጂ እስካሁን ድረስ ይልሽ አንቺን አክብሬ ነው እንጂ እንደ ቢንቢ ነው እንደሚጨፈልኩሽ። ቤተሰቦቹ ናቸው ሌላ ነገር ውስጥ እየገቡ ነው፣ እያስገባታቸው ነው። እረፊ ምንም አንቺ ስርዓትሽን ያዢ። የትም አታውቂውም እኮ የትም ለዚህ ነበር የጠራሽ። መጥሪያን ይዘህ ና። እሺ ነው ለምን ነው ከእሱ ጋር የምትቀመጠው? ንካኝ ወንድ ነህ። እንዳታለቅስ፣ ሁለታችሁም እንዳታለቅሱ። እሺ የትም አትሄጂም። ልሄድ ነው። የትም አትሄጂም። አልጨረስንማ። እረፉ። እያስጨነቃችኝ ነው። ቁጭ ብለሽ አወራሁ። ሜዳ ለምትፈልጊው ና ብሬ ያብስራ እንደዚህ መሆን የለበትም። ያብስራ እንደዚህ አይደለም።
በእግዚአብሔር ወሰዳት እኮ በእግዚአብሔር ወሰዳት። በእግዚአብሔር ምን ይሻለኛል?